ዱዓዬ ተሰምቶ ዘመን ላትደርስበት ወይዘሮ ሜላት በባዩሽ ግድያ ተጠርጥራ እስር ቤት ገባች። ተምቹ ከእስር ቤት ወጣ እና ከቤተሰቦቿ ተለይታ ከአቶ ኖላዊ ጋር ለመኖር ወሰነች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩኝ ማለት ነው። እንግዲህ አዲስ የሆናችሁ የደወል ምልክት ጫኑ። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ይጠብቀን። ዛሬ ላይ እንግዲህ ተከታታይ ድራማ ኖላዊ ድራማ ይዘን መጥተናል ማለት ነው። ያው ባለፈው እንዳየነው ወይዘሮ ባዩሽ ከሜሮን ጋር ተቀጣጥራ እንግዲህ የገዛ ሰውየው እገልሃለሁ ያለችው ሰውዬ ተቀጣጥረው ስለነበረ እሱም ደግሞ በጥይት ተኩሶ እንግዲህ ወይዘሮ ባዩሽ እንደገደላት ነበር። አሁን ላይ ግን እውነት ሞታለች አልሞተች የሚለው ሀሳብ ላይ ነበርን። ከዛ አሁን ላይ ወይዘሮ ባዩሽ ግን ሞታለች ማለት ነው። ከዛም አልፎ ተርፎ ግን እንግዲህ አሁን ላይ ወይዘሮ ሜላት በባዩሽ ሀዘን በጣም ጥልቅ ሀዘን ገብቷት እያለቀሰች ነበረ። የቤት ሰው ሁሉ እንኳን ሞተች እያሉ እሷ ግን ሀዘኑ በጣም ከብቷትና በጣም ጥልቅ ሀዘን ላይ ስለነበረች ማለት ነው። ከዚህም አልፎ ተርፎ እንግዲህ የሚገርመውና የሚያሳስበው ጉዳይ ማለት ነው አሁን ላይ ወይዘሮ ባዩሽ ተብዬዋ እንግዲህ ሞታለች። ግን ማን እንደገደላት ማን ገዳይ እንደሆነ የሚታወቅ ነገር የለም። ከዛም አልፎ ተርፎ እንግዲህ ወይዘሮ ባዩሽ ሞታለች። ገዳይዋ ማን ነው ተብሎ ሲታይ አልታወቀም። ወይዘሮ ሜላት ደግሞ በወይዘሮ ባዩሽ ጉዳይ በጣም ጥልቅ ሀዘን ገብታለች ማለት ነው። እንግዲህ ከዚህም አልፎ ማለት ነው ከዛም ሀንዬ ደግሞ ከቤተሰቦቿ ተጣልታ እንግዲህ ከአቶ ኖላዊ ጋር ለመኖሩ ወስና ቤተሰቦቿን ትታ መጥታለች። አሁን ላይ ምሳሌ ምላሴ የተምቹን ጉዳይ ማድረጉ በጣም ከፍቶታል ማለት ነው። ከዛም አልፎ ተልፎ እንግዲህ ወይዘሮ ሜላት ምግብ አቅርባ ኋላ ቀርታለች። ከዚህም አልፎ ወይዘሮ ባዩሽ ግን በጣም የወይዘሮ ሜላት የሚያሳስባት የባዩሽ ጉዳይ ነበር። ግን እሷ መሞቱን ሳሰማ አቶ መስፍን ግን የወይዘሮ ባዩሽን መሞት ስለሰማ ያው መጀመሪያ ምግብ በታ እነግራለሁ በሚል ነበረ። ከዛም ወይዘሮ ሜላት ምግቡን አቅርባ ሌላ ነገር ስለጀመረች ሰላምዬ ምግቡን አቅርባ ወዴት ሄደች እማዬ እያለች ስትል ከዛም እንግዲህ ቆየት ብላ ወይዘሮ ባዩሽ ሜላት መታለች። ምግቡን እየበሉ ሳለ ምላሴ ሀና በቃ በእኔ ምክንያት ተቀይማ ጠፋች አይደለ ሲል እንግዲህ ሜላት ደግሞ እንግዲህ ጭቅጭቅ አታብሉ ዝም ብላችሁ ምግቡን ብሉ በማለት ጀምራለች። ከዛም አልፎ ተርፎ እንግዲህ አቶ መስፍን እናንተ ብሉ በቃ እኔ ከሚሉ ጋር ልብላ ብሎ ሄዷል ማለት ነው። ምክንያቱም ወይዘሮ ሜላት ተነስታ ስለሄደች ከዛም እንግዲህ ምግቡን በልተው ከጨረሱ በኋላ አቶ መስፍን የወይዘሮ ባዩሽን መሞት ለወይዘሮ ሜላት ነገራት። ወይዘሮ ሜላት ግን ማመን ስላቃታት ነገር ሁሉ በጣም ስለከበደባት እንዴ ባዩሽ ምን ሆነች ማን ገደላት እያለች ማልቀስ ጀምራለች። ካለቀሰችም በኋላ እንግዲህ የጥቁር ልብስ ሀዘን ለብሳን ሀዘኗን እየገለጸች ነው የምትገኘው ማለት ነው። ሀንዬ አሁን ላይ ከአባቷ ጋር ሄዳ እንግዲህ ደስተኛ ሆና እንደምትኖረው እየነገረችው ሳለ ምንድን ነው ለምን መጣሽ ምን ሆነሽ ነው ብሎ ሲላት ተጣላሽ ይሄንማ ምርጥ ቡና ሰርቼ እያፈላሁኝ አብረን እንነጋገራለን ተባብለው ነበረ። ከዛም እንግዲህ ቡናውን እያፈሉ ያው ወሬያቸውንም ምግባቸውንም ከአቶ ኖላዊ ጋር እያደረጉ ይመስላል። ከዛም አልፎ ተርፎ እንግዲህ ሀንዬ ዛሬ ላይ ከአባቷ ጋር እያወራች እንዳለ ተምቹ ነው ያሲር ድንገት መጡ። ያሲር ግን ሀናን ሲያዝ በሩን ቆልፎ ወጥቷል። ተምቹ ሰላም ተባብለው ከሀና አባት እንዴት ወጣ ስትለው ሀና እናትሽ አስወጣኝ ብሏታል ማለት ነው።
ከዛም አልፎ እንግዲህ ሀንዬ እየሮጠች ስትመጣ እቤት ላይ ሳለ ያው የወይዘሮ ባዩሽን መሞት ሰምታለች። ምክንያቱም ተምቹ አርድባ ስለነበረ ከዛም ምንድነው እምሰማው ምንድነው እማዬ እያለች ልትጮህ ስትል ሰላምዬ ቀስ ብላ አረጋጋችና ከዛም በስተመጨረሻ ነግራት ሞክላለች ማለት ነው። ሰላምዬ እንግዲህ አሁን ላይ የወይዘሮ ባዩሽ መሞት ማንም ያሳሰበው ነገር የለም። ግን ያሳሰባቸው ወይዘሮ ሜላት አሁን ላይ ለወይዘሮ ባዩሽ ሀዘን ጥልቅ ሀዘን መግባቷ በጣም ጨንቋቸዋል። ምክንያቱም ወይዘሮ ባዩሽ አሁን ላይ የሚገባትን ነው ያገኘችው ማለት ነው። የእናንተ ጥልቅ ሀሳብ ግን በጣም መደገፍ ከባድ ነው ብለን እናስባለን ማለት ነው። ከዛም አልፎ ተርፎ እንግዲህ ወይዘሮ ባዩሽ አሁን ላይ ሁሉንም ትታ ሌላ ቦታ የምትሄድም ይመስላል። ከዛም አልፎ ተርፎ እንግዲህ ሀንዬ ያው እየሮጠች ስትመጣ እናቷን አላገኛቻትም። ከዛም ወደ ክላስ ገብታ ለመረጋጋት ስትሞልግ እንግዲህ የቀረበው ምግብ በጣም የሚያስጎመዥ ስለነበረ ሀናም እንግዲህ ከምግቡም አንድ ሁለት እያልሽ ነበረ። በጣም የሚገርም ነው። ግን የመሞቱ ወይዘሮ ባዩሽ መሞቷ በጣም ሀዘን ውስጥ ገብታለች ወይዘሮ ሜላት ማለት ነው። ምክንያቱም እሷ እኔ ያጠፋታለሁ ብላ ነበር የምታስበው። አሁን ግን በሰው እጅ መጥፋቷ አናዷታል። እሷ አድርገዋለሁ ያለችው በሌላ እጅ ጠፍታለች ማለት ነው። ያው እሷ በቆፈረችው ድንጋይ ሌሎች ገብተዋል። በጣም አሳሳቢ ጉዳይ ነው ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ደስ ብሎሽ እና ወይዘሮ ሜላት እንግዲህ አሁን ላይ ጥብቅ ሀዘን ገብታለች። ፖሊሶቹ ግን በቁጥጥር ስር አድርገዋታል። ምክንያቱም ባለፈው ወይዘሮ ባዩሽ አንቺን ስመታ ስለከሰሰችሽ፣ ምክንያቱም አንቺ ነሽ ለወይዘሮ ሜላት ይሄንን ሁሉ ወይዘሮ ባዩሽ ግድያ ያደረግሽበት በሚል ወንጀል ወይዘሮ ሜላትን እስር ቤት ለቀዋታል ማለት ነው። በጣም የሚገርም ጉዳይ ነው። ከዛም አልፎ ተርፎ እንግዲህ አሁን በጣም የሚያሳስብ ጉዳይ ነው። የወይዘሮ ባዩሽ ገዳይ ማን እንደሆነ ስላልታወቀ ማለት ነው። እና ወይዘሮ ሜላት ግን አሁን ላይ እስር ቤት ገብታለች። ግን ማን እንደ ገደለው ያው አሻሯ እንጂ ሌላ ምንም ነገር አይለይም ማለት ነው። እና ቪዲዮ ላይክ ሸር አድርጉ። ወዳችኋለሁ። መልካም ጊዜ ይሆንልን። በጣም አሳሳቢ ነው የወይዘሮ ባዩሽ ጉዳይ። ማን ገደላት እያሉ እንግዲህ የተደናገጡበት ነው። አሁን ላይ እንግዲህ ተምቹና ድንብላልዬ ተገናኝተው እንግዲህ ጥሩ ጊዜ አሳልፈዋል። በጣም ተነፋፍቀው እና እሱ እስር ቤት እንደገባ እንደቆየ ነበር የምታውቀው። አሁን ላይ ግን በጥሩ ሁኔታ ተስማምተው ተገናኝተዋል ማለት ነው። ደስ ብሏታል ድንብላል ስላየችው። እንግዲህ ተምቹዬም በጣም ደስ ብሎታል ከድንብላል ጋር ስለሆነ ማለት ነው። ያንን ግን ሂዶ ነግሯታል እናቱ ማለት ነው ተምቹ። ከዛም አልፎ ተርፎ እንግዲህ ሀናም ወደ ቤተሰቦች ሂጂኔ ምንም አልሆንም ብሎ ሲላት እንግዲህ አባዬን አልሄድም እኔ ካንተ ጋር ነው የምኖረው ብላ እንግዲህ ሀንዬም ክርክር ይዛለች ማለት ነው። እንግዲህ ማን ያቸንፍ ይሆን የሚለውን በቀጣይ የምናይ ይሆናል ማለት ነው። ቪዲዮውን ግን ላይክ ሸር አድርጉ። ወዳችኋለሁ ማለት ነው። ባይ አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ። መልካም ጊዜ ለሁላችንም ማለት ነው። የወይዘሮ ሜላት ጉዳይስ ምን ይደርስ ሲሆን በሚለው ደግሞ በቀጣይ ፓርት
ይዘን የምንመጣ ይሆናል። ባይ ባይ። መልካም ጊዜ። አመሰግናለሁ። ባይ ውዶች፣ የመልካም ጊዜ ይሆናል። ዱዓይ ተሰምቶ ዘመን ላደርስበት